ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ህዝብ ለህወሓት ባለመገዛት ክልሉን ከገባበት ውስብስብ ችግር መታደግ አለበት ሲሉ የፖለቲካ ፓርቲዎች አሳሰቡ። የትግራይ ህዝብ ለህገወጥ ቡድን ህወሓት አልገዛም በማለት ክልሉን ከገባበት ውስብስብ ችግር መታገድ አለበት ሲሉ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ለፋና ብሮድካስቲንግ በሰጡት ቃለ ምልልስ አሳስበዋል። የትግራይ ዲሞክራሲያዊ ፓርቲ ወይም ትዴፓ ዋና ጸሐፊ ሙሉብርሃን ኃይሌ እንዳሉት በክልሉ የሚገኘው ህገወጥ ቡድን ህዝቡ የልማት ተጠቃሚ እንዳይሆንና ጠቅላላ ምርጫው በክልሉ እንዳይካሄድ ችግር እየፈጠረ ነው። የሀገሪቱን ህገ መንግስታዊ ስርዓት ለማያከብር ቡድን ይህን ያህል እድል መስጠት ተገቢ እንዳልሆነ ጠቅሰው ቡድኑ ለክልሉ ብቻ ሳይሆን ለሀገር ሉዓላዊነት አደጋ እየፈጠረ ነው ብለዋል። የስምረት ፓርቲ የህዝብ ግንኙነት ኃላፊ አቶ ሀለፎም ንርአይ በበኩላቸው ህወሓት የትግራይ ህዝብና ክልሉ የልማት ተቋዳሽ እንዳይሆን ከማድረግ ባለፈ ዘላቂ ሰላም እንዳይኖር እንቅፋት እየፈጠረ መሆኑን ጠቅሰዋል። በክልሉ የተፈጠሩ ችግሮች እንዲፈቱ ህግ እንዲከበርና በክልሉ የሚኖሩ ዜጎች ተወካዮቻቸውን መምረጥ እንዲችሉም የሚመለከታቸው አካላት በትኩረት ሊሰሩ እንደሚገባም አስገንዝበዋል። የትግራይ ህዝብ ከመንግስት ጋር መቆም እንዳለበት ግንዛቤ እየፈጠርን ነው ያሉት ደግሞ የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር አቶ ከበደ አሰፋ ናቸው። የትግራይ ህዝብ ለህገወጥ ቡድን አልገዛም በማለት ክልሉን ከገባበት ውስብስብ ችግር መታደግና እንደ ሁልጊዜው የሀገርን ሉዓላዊነት በማስከበር የድርሻውን እንዲወጣ የፓርቲ አመራሮቹ ጥሪያቸውን አቅርበዋል። 48ኛው የካራማራ ድል በዓል በተለያዩ ዝግጅቶች ተከበረ። የካራማራ የድል በዓል ኢትዮጵያውያን በውስጥ ችግር ቢሆኑም እንኳ በሀገር ሉዓላዊነት ላይ የሚመጣ ማንኛውም አይነት ጥቃት በጋራ እንደሚመክቱ ለዓለም ያስመሰከርበት ታላቅ ታሪካዊ ድል መሆኑ ተገልጿል። 48ኛው የካራማራ የድል በዓል የኢትዮጵያ የቁርጥ ቀን ልጆች ከወዳጅ ሀገራት ጋር በመሆን የሀገራችንን ሉዓላዊነት ያስከበሩበት የዳግማዊ አድዋ ተምሳሌት መሆኑም ተገልጿል። በካራማራ ያገኘነው ድል በቀይ ባህር ይደገማል በሚል መሪ ቃል በድል ሐውልት ስር በተከናወነው በዚህ በዓል ላይ የቀድሞ የሀገር መከላከያ ኤታማዦር ሹም ሌተናል ጀነራል አዲሱ ተድላን ጨምሮ የቀድሞ ሰራዊት ጀነራል መኮንኖች፣ የኩባ አምባሳደርና ሌሎች ሀገራት ተወካዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት የኢትዮ ኩባ ወዳጅነት ኮሚቴና የቀድሞ የህፃናት አምባ ልጆች በጋራ ባዘጋጁት በዚህ በዓል ላይ በክብር እንግድነት የተገኙት ሌተናል ጀነራል አዲሱ ተድላ ይህ ድል ሶማሊያ ታላቋን ሶማሊያ ለመመስረት የያዘችውን ቀቢጸ ተስፋ አክሽፎ የሀገራችንን አልደፈር ባይነት በደምና ባጥንታቸው ያረጋገጥንበት ነው ብለዋል። የካራማራ ድል ኢትዮጵያውያን በውስጥ ችግሮች ውስጥ ቢሆንም እንኳ በሀገር ላይ ለሚመጣ ማንኛውም አይነት ጥቃት በጋራ እንደሚመክቱ ለዓለም ያስመሰከሩበት መሆኑንም ሌተናል ጀነራል አዲሱ ተድላ ገልጸዋል። የኩባ የሶቪየት ህብረትና የየመን መንግስታት የኢትዮጵያ ሉዓላዊነት እንዲከበር አንድነቷ እንዲጠበቅ የከፈሉት ውድ የህይወት መስዋዕትነትም በታሪክ መዝገብ ለዘላለም ተጽፎ እንደሚኖር ሌተናል ጀነራል አዲሱ ተድላ ተናግረዋል። ዛሬ ለተከበረው በዓል የኢፌድሪ መከላከያ ሰራዊት ላደረገው ቀና ትብብር ምስጋናቸው አቅርበው በቀጣይም ይህ በዓል በሀገር አቀፍ ደረጃ በከፍተኛ ሁኔታ እንዲከበርም ጥሪያቸውን አቅርበዋል። የአባቶቹ ልጅ የሆነው የአሁኑ ትውልድም በልማትና በሀገር ጥቅም ማስከበር ረገድ ዝግጁ በመሆኑ ኩራት እንደሚሰማቸውና ከጎኑ መሆናቸውም ገልጸዋል። በመቀጠልም ንግግር ያደረጉት የኩባ አምባሳደር ሚስ ቪልማ ቶማስ የካራማራ ድል በኢትዮጵያና በኩባ መካከል ያለው የረጅም ዘመን ወዳጅነት ይበልጥ ያጠናከረ መሆኑን ገልጸዋል። አምባሳደሯ ሀገራቱ በሺዎች የሚቆጠሩ ኢትዮጵያውያን ህጻናትን ወደ ኩባ በመውሰድ በሕክምና በኢንጂነሪንግና በተለያዩ የሙያ መስኮች እንዲሰለጥኑ ማድረጋቸውን የሁለቱ ሀገራት ግንኙነት ከትውልድ ወደ ትውልድ እንዲሸጋገር ማድረጉንም አስታውሰዋል። የዚህ ታላቅ ዓላማ ጠንሳሽ የነበሩት የፊደል ካስትሮን 100ኛ ዓመት የልደት በዓል እያከበርን ባለንበት በዚህ ወቅት የካራማራ ድል 48ኛ ዓመት መከበሩ ለበዓሉ ልዩ ትርጉም ይሰጧል ብለዋል አምባሳደሯ። በበዓሉ ማጠቃለያም ላይ በድል ሐውልት ስር የአበባ ጉንጉን የማኖር ስነ ስርዓትም ተከናውኗል። ይህ በእንዲህ እንዳለም የካራማራ ድል የስራ ዝግ ቀን ሆኖ እንዲታወጅም ጥሪ ቀርበዋል። የኢትዮጵያ ሉዓላዊነት ለማስከበር በየዘመናቱ የተከፈሉ መስዋዕትነቶች የሀገሪቱ የቁርጥ ቀን ልጆች የጀግንነት ታሪክ መገለጫዎች መሆናቸው የሚታወቅ ሲሆን
ከነዚህ መካከል በ1970 ዓ.ም የካቲት 26 ቀን በካራማራ ተራራ ላይ የተመዘገበው ታላቅ ድል አንዱ ቢሆንም በቂ ትኩረትና ዝክር እየተሰጠው እንዳልሆነ የተለያዩ የሙያ ማህበራት ገልጸዋል። የኢትዮጵያ መከላከያና ፖሊስ ጀግኖች ቬትራንስ ማህበር እንዲሁም የቀድሞ የኢትዮጵያ ሰራዊት አባላት የድጋፍና የልማት ማህበር በጋራ ባስተላለፉት መልእክት ቀኑ በሀገር አቀፍ ደረጃ በድምቀት ሊታሰብ እንደሚገባ አሳስበዋል። የቬትራንስ ማህበሩ ምክትል ስራ አስኪያጅ ቀሲስ አንዱ ዓለም ገረመው እንደገለጹት የካራማራ ድል የኢትዮጵያን ግዛት ጥሶ የገባውን ወራሪው ኃይል በአንድነት ቆሞ ድል የተደረገበት በመሆኑ ዳግማዊ አድዋ ሊባል የሚገባው ታሪካዊ ክስተት ነው ብለዋል። በተለይም ወጣቱ ትውልድ ከዚህ የጀግንነት ታሪክ ሊማር የሚገባው ብዙ ቁም ነገር እንዳለ ጠቁመው ማህበሩ ቀኑን በልዩ ሁኔታ መዘከር መጀመሩንም ገልጸዋል። የመንግስት ትኩረትና የስራ ዝግ ቀን ጥያቄ የቀድሞ የኢትዮጵያ ሰራዊት አባላት የድጋፍና የልማት ማህበር ፕሬዝዳንት አምሳ አለቃ ብርሃኑ አማረ በበኩላቸው ይህ ታላቅ ታሪክ ለትውልድ እንዲተላለፍ የሚደረገው ጥረት በቂ ያለመሆኑን አንስተዋል። መንግስት ለቀኑ ተገቢውን ትኩረት በመስጠት ቀኑን በብሔራዊ ደረጃ በድምቀት እንዲከበር እንዲያደርግ ዕለቱ ማለትም የካቲት 26 የስራ ዝግ ቀን ሆኖ እንዲታወጅ ጥሪያቸውም አቅርበዋል። ማህበራቱ መንግስት ይህንን ጥያቄ ተቀብሎ ተግባራዊ እስኪያደርግ ድረስ በራሳችን አቅም የጀግኖችን ውሎና የታሪኩን ታላቅነት መዘክራችንን እንደሚቀጥሉም አስታውቀዋል። በመጨረሻም ኢትዮጵያ በታሪኳ ያደረገቻቸው ጦርነቶች በሙሉ ሉዓላዊነትን ለማስከበር የተደረጉ መሆናቸው ታሪክ ምስክር ነው ያሉት ማህበራቱ ለመላው የሀገሪቱ ሕዝብ እንኳን የካራማራ የድል በዓል በሰላም አደረሳችሁ ሲሉም መልእክታቸው አስተላልፈዋል። በናይሮቢ 66 ኢትዮጵያውያንና 4 ኤርትራውያን ከህገወጥ የሰዎች አዘዋዋሪዎች መታደጉን የኬንያ ፖሊስ አስታወቀ። በናይሮቢ በሩአይ ህገወጥ የሰዎች ዝውውር ላይ ኢላማ ያደረገው ፖሊስ በወሰደው ዘመቻ ቢያንስ 70 የሚሆኑ የውጭ ሀገር ዜጎችን ማትረፉን አስታውቋል። በዲሲአይ ዋና መስሪያ ቤት ከሽግግር የተደራጁ የወንጀል ምርምር ክፍል መርማሪዎች የመታደጉን ዘመቻ ፈጽመዋል። መኮንኖቹ በሩአይ አካባቢ የሚገኘውን የመኖሪያ ቤት በመውረድ በደርዘን የሚቆጠሩ የውጭ ሀገር ዜጎች ግልጽ ባልሆኑ ሁኔታዎች ውስጥ ተቆልፈባቸው ተገኝተዋል። በኋላም ከሩአይ ፖሊስ ጣቢያ በመጡ መኮንኖች የተያዙት ሰዎች ከእስርም ተቀላቅለዋል። ፖሊስ እንዳስታወቀው 66 ኢትዮጵያውያንና 4 ኤርትራውያን ጨምሮ 70 ግለሰቦች ከመኖሪያ ቤቱ መታደጉን አስታውቋል። ከጉዳዩ ጋር በተያያዘ አንድ ኬንያዊ በቦታውም ተይዟል። ከህገወጥ አዘዋዋሪዎች የዳኑት ግለሰቦቹ ተጨማሪ ምርመራዎች እየተደረገባቸውም ይገኛል። የተረፉት ሰዎች የተሻለ ኑሮ ፍለጋ ወደ ደቡብ አፍሪካ እያቀኑ መሆናቸውም ተናግረዋል። አብዛኞቹ ግለሰቦች በሞያሌ መንገድ ወደ ደቡብ አፍሪካና ወደ መካከለኛው ምስራቅ ለመድረስ እንደሚጠቀሙበት የኬንያ ፖሊስም ገልጿል። ደቡብ አፍሪካ ሆይ ኢኮኖሚሽን ሽባ አደርጋለሁ ስትል እስራኤል ዛተች። በመካከለኛው ምስራቅ የተቀሰቀሰው ግጭት አዲስ መልክ በመያዝ እስራኤል በደቡብ አፍሪካ ላይ እጅግ ከባድ የሆነ የኢኮኖሚ ማስጠንቀቂያ ሰጥታለች። የቴል አቪቭ ባለስልጣናት የደቡብ አፍሪካን ኢኮኖሚ ሙሉ በሙሉ ሽባ እናደርጋለን ሲሉ መዛታቸው ተሰምቷል። ለዚህ የከረረ ዛቻ ዋና መንስኤ ደቡብ አፍሪካ በአሜሪካ በእስራኤልና በኢራን መካከል ያለውን ውጥረት ለማርገብና ለማስታረቅ ያሳየችው ፍላጎት ነው። ሆኖም እስራኤል ይህንን የሽምግልና ጥረት እንደ ቅንነት ሳይሆን ለታሪካዊ ጠላቷ ለኢራን እንደመወገንና በእስራኤል ላይ እንደመቆም ተመልክተዋለች። የእስራኤል መንግስት ባለስልጣናት በሰጡት መግለጫ ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ከፍተኛ ዋጋ እንደሚያስከፍላትም አስታውቀዋል። ቀደም ሲል በሄግ ዓለም አቀፍ ፍርድ ቤት እስራኤል ላይ በቀረበው ክስ ሳቢያ የሻከረው የሁለት ሀገራት ግንኙነት አሁን ደግሞ ወደ ቀጥተኛ የኢኮኖሚ ጥቃት ሊሸጋገር መሆኑ ተንታኞችን አሳስበዋል። የፖለቲካ ተንታኞች እንደሚሉት ደቡብ አፍሪካ የሰላም መልእክተኛ ለመሆን ብትሞክርም ያልታሰበ ጥይት እየደረሰባት ይገኛል። እስራኤል የምትወስደው የኢኮኖሚ እርምጃም እንዲሆን እንደሚችል በዝርዝር ባይገለጽም በንግድና በዲፕሎማሲያዊ ግንኙነቶች ላይ የሚኖረው ተጽዕኖ ግን ቀላል እንደማይሆን ይገመታል። ዓለም አቀፉ ማህበረሰብ ይህ የቃላት ጦርነት ወደ ተግባር ተለውጦ የደቡብ አፍሪካን ደካማ ኢኮኖሚ ይበልጥ እንዳያናጋው በስጋት እየተከታተለም ይገኛል ተብሏል። ይህ በእንዲህ እንዳለ ኢራን ወደ ቱርክ ሚሳኤል አልተኮስኩም ብላለች። በኔቶ አማካኝነት የአየር ላይ ሚሳኤል ሙከራ መክሸፉን ተከትሎ በኢራንና በቱርክ መካከል ያለው ዲፕሎማሲያዊ ግንኙነት ወደ አዲስ ፍጥጫ ተሸጋግሯል። ቱርክ ሚሳኤል ተተኩሶብኛል ስትል ኢራን በበኩሏ ምንም አይነት ድርጊት አልፈጸምኩም በማለት ክሱን አስተባብላለች። እንደ ቱርክ መከላከያ ሚኒስቴር መረጃ ከሆነ ከኢራን ተነስቶ ወደ ቱርክ የአየር ክልል ያመራ የነበረ ባላስቲክ ሚሳኤል በምስራቃዊ ሜዲትራኒያን ላይ መመታቱ ተገልጿል። ሚሳኤሉ የወደመው በኔቶ በአየር ኃይልና በሚሳኤል መከላከያ ዘዴዎች አማካኝነት መሆኑም ተገልጿል።
የኔቶ ቃል አቀባይ አሊሰን ሃርት ድርጊቱን በማውገዝ ድርጅቱ ከቱርክ ጋር በጽኑ እንደሚቆምም አረጋግጧል። ኢራን በመንግስት መገናኛ ብዙሃን በኩል በሰጠችው መግለጫም ወደ ቱርክ ግዛት ምንም አይነት ሚሳኤል አለመተኮሷን በይፋ አስተባብላለች። ኢራን የጎረቤቷን የቱርክን ሉዓላዊነት እንደምታከብርም አስታውቃለች። እስካሁን ድረስ ሚሳኤሉ የትኛው አካባቢ ኢላማ አድርጎ እንደነበር በግልጽ የታወቀ ነገር የለም የሚሉ ነጥቦችም አንስታለች። የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን መሰል ድርጊቶች ዳግም እንዳይከሰቱ ጥብቅ ማስጠንቀቂያም ሰጥተዋል። በጉዳዩ ላይ የዩናይትድ ስቴትስ መከላከያ ሚኒስትር ፔት ሄግሴዝ በሰጡት አስተያየት በአንድ የኔቶ አባል ላይ የሚሰነዘር ጥቃት በሁሉም አባላት ላይ እንደተሰነዘረ እንደሚቆጠር የሚገልጸው የኔቶ አንቀጽ 5 ድንጋጌ አሁንም የሚጸና መሆኑን ገልጸዋል። በአንድ የኔቶ አባል ላይ የሚሰነዘር ጥቃት በሁሉም አባላት ላይ የሚደርስ ጥቃት ነው ሲሉ ፔት ሄግሴዝ ገልጸዋል። በሌላ በኩል ኢራን በፋርስ ባህረ ሰላጤ ላይ የሚገኝ የአሜሪካን ነዳጅ ጫኝ መርከብ መታለች። የኢራን ከፊል መንግስታዊ የሆነው የታስኒም የዜና ወኪል እንደዘገበው በሰሜናዊ የፋሪስ ባህረ ሰላጤ ላይ የነበረ የአሜሪካ የነዳጅ ጫኝ መርከብ በኢራን ኃይሎች በተተኮሰ ሚሳኤል ተመቷል። የዜና ኤጀንሲው እንዳሳወቀው ነዳጅ ጫኝ መርከቡ በሰሜናዊ የፋርስ ባህረ ሰላጤ በአብዮታዊ ጥበቃ ጓድ ኃይሎች ተመቶ በእሳት እየተቃጠለ ነው ሲል ዘግቧል። ከአሜሪካ ምንም አይነት አጭር አስተያየት በጥቃቱ ዙሪያም አልተሰጠም። የአብዮታዊ ጥበቃ ጓድ ኃይሎች ቀደም ሲል የሆርሙዝ ወሽመጥን ሙሉ በሙሉ እንደሚቆጣጠሩና ነዳጅና ዘይት እንዲሁም ጋዝ ወደ ውጪ ለመላክ የሚደረገው እንቅስቃሴ ሙሉ በሙሉ እንደዘጋው ተናግረዋል። ትራምፕ እንደተናገሩት ታንከሮች በጠባቡ የውሃ ማለፊያ በኩል ለማጀብ የአሜሪካ ባህር ኃይልን ለማሰማራት መዘጋጀታቸው መናገራቸው ይታወሳል። ይኸው የሆርሙዝ ወሽመጥ ከዓለም ነዳጅ ዘይት 1/5 የሚጓጓዝበት መስመር ነው። በሌላ መረጃ ካሳለፍነው ጀምሮ ከ17500 በላይ አሜሪካውያን ከመካከለኛው ምስራቅ ወደ አሜሪካ መመለሳቸው የውጭ ጉዳይ ሚኒስቴር ረዳት ሚኒስትር ዲላን ጆንሰን በሰጡት መግለጫ አስታውቀዋል። ጆንሰን እንዳሉት የመመሪያው ግብረ ኃይል ወደ 6500 የሚጠጉ አሜሪካውያን በደህንነትና በጉዞ እርዳታ እንዲወጡ ማገዙን ቢገልጽም በመካከለኛው ምስራቅ፣ አውሮፓና እስያ ውስጥ በርካቶች አሁንም ለመመለስ በሂደት ላይ ይገኛሉ ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ